ሰላም 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 የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሁሉ ሰላም ነው። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ በዝዝት ይበል። ዛሬም እንደተለመደው በሌላ ቪዲዮ መተናል። በጣም ደስ በሚልና በሚያዝናና ልበላችሁ፣ ሁላችሁም ዘና እንደምትሉበት ተስፋ አድርጋለሁ። እውነት ለመናገር የዛሬው ቪዲዮ ሩታና ዳኒ የሚገርም ጊዜ ያሳልፈዋል። ደስታንም ዛሬ የመጨረሻ ስንብት አድርገዋል። ነገር የምናየው ጉዳይ ይሆናል እና በጣም ዘና ያደረገኝ ቪዲዮ ነው። እንዴት ነሽ? አለው። እንዴት ናችሁ ቤተሰቦች? ደህና ናቸው። እኛ በጣም ደህና ነን። በጣም በደስታ ሆናል ማለት እኔ ማለት ቪዲዮን ስላየሁት በቃ ማለት አክሽኖቹ በጣም ገርሞኝ ስለሆነ በቃ ዘና የሚያደርግ ቪዲዮ ነው። ትናንትና እንግዲህ ሩታና አብርሃም ወንድማቸው ዳዊት አገናኝቷቸው ነበረ። ችግሮች ተፈቱ ስለነበረ ችግሮች ከመፈታት ይለት ዛሬም አብርሃም በዝዋይ ከሄርሜላ ጋር የሚገርም ጊዜ እያሳለፈ ነው። እሷ ደግሞ ሩታ ደግሞ እንግዲህ በመሀል ላይ ካለው በኔ ህይወት ውስጥ ያለውን አንዱ መሸኘት አለብኝ ብላለች። ከሚመላለሱት አንዱ ማለት ነው። ዳኒም እንግዲህ ጓደኛዬ ነው ብላለች። ዳኒ ደግሞ የሚለው ልጁ የኔ ነው እያለ ነው። በምን ይስማማሉ የሚለው ነገር እንግዲህ እሱን የምናይ ጉዳይ ይሆናል። ለደስታ ስጦታውን መልሳለታለች። ስጦታ ይመለሳል እንዴ? አዎ ይመለሳል። ማለት ማይሆን ከሆነ አልፈልግም ካለ ሰውየው ምን ይደረጋል? አዎ ግን የሰጡትን ስጦታ ተቀባዩ ሊመለስ ልክ የማይሆነው ምን መሰለህ? የሰጠው ሰው አምጣ ቢል ኖረው ልክ አይደለም። የተሰጠው ሰው ግን አልፈልግም ምንም አንተ የሚያስታውሰኝ ነገር ቤቴ ውስጥ አልፈልግም ካለ ከተቀበለ በኋላ መቀበሉ በጣም ትንሽ ግን ከባድ ነው። ለሚመለስለት ሰው የሞራል ውድቀት ነው። እሱን ነው የምልሽ። እኔ አሁን ለምሳሌ ተቀብዬ አልሄድም። ቢጣል ይጣላል እንጂ ተቀብዬ የሚሄድ አይመስለኝም። ወርቅ ነው ቢሆንም፣ ምክንያቱም ፍቅር ውስጥ ያለ ሰው ያንን ያስባል ብዬ አላስብም። ምንም እኮ ቫልዩ የለውም። እኔ አሁን ያ ትክክል ነው ብዬ አላስብም። ትክክል አይደለም ካልተቀበለ። አንዳንድ ጊዜ ምን አለ መሰለሽ፣ ለምሳሌ ያንን ሰው የወደድሽው ስለዛ ሰው እንጂ ስለሰጠሽው ወርቅ አታስቢም። ልክ ነህ። ግን ሰውየው ካልፈልገው አሁን ፖይንቱ ጥቅም የሚኖረው ያ የሰጠው ሰው ቢፈልገው ነው። እንዳልከው ግን ስጦታ አምጣ አይባልም። ትክክል ነህ። የሰጠ ሰው አምጣ ብሎ መልሶ መቀበል ትልቅ ስህተት ነው። እሱ ትክክል አይደለም። የተሰጠው ግን አልፈልግም ካለ መብቱ ነው። ስለዚህ ዛሬ ደስታም የሰጣትን ለሩታ ወርቅ እኔ አልፈልግም፣ በእኔና በአንተ መሀል ማስታወሻ ሆኖ እኔ እናንተ መሀል ያለው ይሄ ወርቅ ነው፣ ስለዚህ ውሰድ ተብሎ ከዳኒ የማጀቢያ ሮስቶች ጋር አንድ ላይ ወርቁን ወስዷል። በነገራችን ላይ በጥሩ ቀን የመለሰችለት፣ ምክንያቱም ጾም መያዣ ነውና ወርቁን ሸጠው ጾም ይፈታል ማለት ነው። እና ወንድሜ አይዞ ያጋጥማል፣ በብዙዎች ላይ ያጋጥማል። እንግዲህ ምንም ማድረግ አይቻልም። አንተ ራሱ ሮስት እያደረከው ነው ባይዘው። አይ ምን ያደረኩት አረከው ከዳኒ በላይ ምን ነው ጾም መያዣ የለም እያልከው? አይ አላልኩም ብራዋት እንሰጣለን እያሉት ነው እንደው። እና በጣም ደስ የሚል ጊዜ ነው ማለት ይከብዳል አይደል? ጥሩ ጊዜ ነበር። እኔ የዳኒ ግን አክሽን በጣም እንዴ ጂጁ ሲያደርግ የሆነ ዳኒ የመጨረሻ ማለት የህፃን ልጅ መሰለኝም እንትን ብሎታል ማለት ኖርማሊ ሰው አልመሰለም። ሮስት እንዴት ያለ እስቲ እና በቃ ለሰከንድ እንኳን መረጋጋት አልቻለምና እኔ በቃ እንዴ ዳኒ መቼ የሚረጋጋ እጁ መቼ ነው የሚያርፈው እያልኩ ነበርና ቪዲዮ ከተጀመረ ጀምሮ ዳኒ የቦክስ ማሟሟቂያ ነበር የሚመስለው። እንዲህም አይደለም እንዲህ ነው እንደሱም አይደለም። ሁለቱም ወንበር ላይ ስለተቀመጥኩ ቤተሰብ እውነት በአግባቡ ልላሳያቸው አልቻልኩም። ተነሳና ሳያቸው አይመችም ከካሜራው አልፋል እና በጣም ዘና አድርጎኛል እውነት ለመናገር። ሩታም እንደ ዛሬ ተዝናንታ አታውቅም። አዎ ግን ደግሞ በመሀል ዳኒም አሳዝኖኛል። ማነው ደስታዬም አሳዝኖኛል። ምክንያቱም ልክ አይደሉም ግን የእውነት ስነግርህ ደስታ እውነት ለመናገር በቃ መሸኛኘት ጥሩ ነው። ትናንትና እኮ በሳቅ ተቀብሏለች ሩታም ዛሬ በዚህ ልክ። በእርግጥ የሩታ ነገሩን ለማቀዝቀዝ ወደ ጀርባ እየሳቀች ምናምን ሞክራለች። ግን መመለሱ እንዳለ ሆኖ ከዳኒ ጋር ባይሆን የምትመልስለት ጥሩ ነበር። በእርግጥ አይፋታትም ለነገሩ ዳኒ ባይኖር። አዎ ለዛ ነው ዳኒ ባይኖር አይፋታትም ነበር ለነገሩ። ደስታም ደግሞ ማይፋታ ሰው ነው። ምንድን ያለው ዳኒ? አይ በነገራችን ላይ ሩታ እንግዲህ ሞክራለች ደስታን ወደ ህይወቷ ለማስገባት በልህም ይሁን በምን ሞክራለች፣ ግን አልገባላትም ማለት ታየውት የሚሆነኝ ሰው ማለት አንዳንዴ ምን አይነት መሰለሽ አንዳንድ ሰዎች
ሩታ ካየችው ከምታውቃቸው ሰዎች ደስታ ይለያል። ሀሳቡን እንኳን መግለጽ የሚችል ልጅ አለ። በነገራችን ላይ ደስታ ያሳዝናል እኮ ያሳዝናል፣ ፐርሰናሊቲው ያሳዝናል። ግን ልጁ ደግሞ ስሜቱን እንኳን በአግባቡ መግለጽ አይችልም እና አዎ እሱ ሲያወራ እኛ እዚህ ተኝተን ነጋ ይችላል። የሆነ ቪዲዮ ላይ እኮ ብሏል። እኔ ምንድነው ምን አይደለም ምን ያለው አውርቶ ምናምን አሁንም ብሏል። እኔ እንደነሱ አውርቼ ምናምን እና መናገር አይችልም። የተረታባት ማር ውጧል መሰለኝ። ዳኒ አላስቀረውም ዛሬ እውነት የተረታባት ነው የተረታባት ተረተ የነ ቶሎ ቶሎ ቤት እና በቃ የነ ቶሎ ቶሎ ቤት እና ቅኔውንም ስንፈታ ልናድር እንችላለን ብላለች ሩታ ማለት ነው። ገና ከዚህ ወደ ቅኔ የሚልሽ ቅኔ እንቆቅልሽም ስለሚቀጥል ቶሎ ስጪውና ይሄድ። በጣም የሚያሳዝን ነው እውነት ለመናገር። ግን እኔ ደስታ ላይ ያደረጋችሁት ይሄ የሞራል ውድቀት ይሄ ሮስት ሩታም ባይዘይ ግን የሚገርምሽ ነገር ዳኒ እንደ አብርሃም መስሎታል። ዳኒ ትዕግስት የለውም። ዳኒ ትዕግስት የለውም። አብርሃም ነው ነገሮቹን በዝምታ የሚያልፈው እንጂ ዳኒ ስንት ጊዜ እያያዘችው ነው። ስንት ጊዜ ተወራፍ እያለችው ማለት ነው። ሊመታው ማለት ነው። እሱ እኮ ብሏል እንደመጣ ስጪው፣ ከዛም በኋላ እምቢ ካለ ከነ ወርቁ አንድ የጠልዤ እዛንም መልከው ብሏል። ቤተሰብ እናንተ እንዴት አያችሁት የዛሬው ቪዲዮ? የተወደዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮውን እያየን አብረን ዘና እንበልበት። የሚያሳዝኑን የሚያስለቅስ ቦታ ላይ ደግሞ ትንሽ እንባ ካለን ለቀስ እናደርጋለን። ካንተ ወደ ቪዲዮ እንሂድ። ደስታ ጋር ያለኝን ነገር በሙሉ መጨረስ ወይም ማጠናቀቅ እፈልጋለሁኝ። ከዚህ በፊት ለልደቴ አንድ ጊፍት ሰጥቶኝ ነበረ። እቺን ሀብል ሰጥቶኝ ነበርና ይሄ ሀብል ነው እኔ ጋርና እሱ ጋር መካከል የቀረው ይሄ ነገር ብቻ ነው። ስለዚህ እኔ እንደማምነው እንደዛ ነው ከሱ ጋር የሚያገናኘኝ ያ ነገር ነውና እሱን ልመልስለት እፈልጋለሁኝ። ግን ከባድ ነው ባይ ዘ ወይ ሩታ ባታደርገውና እንደው ከፈለጋት ብጥሎ ይሻላል እንጂ አሁን ለሱ በጣም ህመም ነው። ልክ ነች፣ ትክክል ናት። ግን ይሄ እኮ ደስታ ጋር ማለት ነው። እውነት ለመናገር ይሄ ወርቅ አሁን ለምሳሌ ይሄ ጊፍት ማለት ነው ወርቅም ላይሆን ይችላል። የፈለገ ጊፍት በጣም ሰው አንድ ሰው ለሚያፈቅረው ሰው የሰጠውን ስጦታ ተመልሶ መቼም እዛ ሰው ጋር አይቀመጥም። በአንድ በኩል ወይም ደግሞ እንደ አንዳንዶቹ ወስዶ ለሌላ ሴት ሲያፈቅር ደግሞ ለሌላ ሴት ኖ አይ እኔ ሩታ ያችን ከመለሰች ደግሞ ለሌላ እኔ ምን ቅብብሎች ነው የትውልድ ቅብብሎች እንደዛ የሚያደርጉ አሉ። ፕሮፖዝ አድርገው ግን እነሱ እየተቀበሉ ነው። እየተመለሰላቸው ሳይሆን እየተቀበሉ ነው። እነሱ ልቦና ይስጣቸው ብለን እንለፈው። ግን ሩታ ትክክል ነች መመለሷ። ለምን እንደታውቃለህ? ይሄ ወርቅ ሩታ ጋር ቢቆይ ኖሮ ወይ ደግሞ ወርቁን ተቀብላ ብታስቀረው ኖሮ ሩታ ሰውን የምትቀርበው ለገንዘብ ነው ሊያስብላትም ይችላል። ለጥቅም ነው ሊያስብላት ይችላል። ስለዚህ በሰውም ዙሪያ የምታተርፈው እይታ ትክክል አይደለም። ሁለተኛ ደግሞ እሷም ሰላም አይሰማትም። ያን ነገር ባየች ቁጥር የማትፈልገው ሰው እቃ ቤቷ ምን ያደርጋል ማለት እሷ ጋር መኖሩ ትክክል ነው ማለት አይደለም። መመለሷ ትክክል ነው። ትክክል ያለው ነው የተመለሰበት መንገድ ነው እንጂ መመለሷ በጣም ትክክል ነው። ያደነቃታለሁ። ልክ ነች። ነገር እንዲቀረኝ አልፈልግም። እኔ ካሁን በኋላ የራሴን ደስታ ለመቀጠል እንጂ የሰውን ነገር ምናምን ብዙም አክሰፕት ለማድረግ አሁን ላይ ፈቃደኛ አይደለሁም። እውነቱን ስነግራችሁና ምናልባት በሐሳቤ እርግጠኛ ሆንኩኝ አልመሰለውም እስከዛሬ ድረስ ደስታ ወደ ኋላ መለስ ብዬ እንዳስብበት ምናምን ይፈልጋል። ወደ ኋላ ደግሜ የማስብበትን ሁኔታም አይኖርም። ምክንያቱም እሱ እኮ የተበላው በልደታው ቀን ምንድን ነው ያለው? ኮንግራጁሌሽን ያላት ቀን የተበላው ደስታ ማለት ነው። ያሳዝናል። አንድ ሴትና አንድ ወንድ የሆነ የፍቅረኛ ሙድ ምናምን የሚኖራቸው አይነት ነገር አለ። እኔ እንደዛ አይነት ስሜት ውስጥ ምንም አልገባሁም እስካሁን ድረስ። ግን እኮ እድሉን አግኝቶ ያልተጠቀመበት ሰው ነው አይደል? አይ ያቅሙን ሞክሯል። በቃ ሰው የሚችለው አሁን ለምሳሌ ማለት ነው አንዳንድ ጊዜ ምን ደስታውን አፈቅብ የሚባል ሰው አይደለም። ይሄ በቃ አፈቅብ የሚባሉ ሰዎች አሉ አይደል? ነገሮችን ጥፍጥ አድርጎ ምናምን በቃ እንደወረደ ነው። ሆዷን እንትኗን ልቧን ብልት አድርጎ ምናምን አይደለም። በቃ እሱ ኬክ ላይ ነው። ኬኩን እንደበላ ነው። ግን ያን ነገር ለማምጣት ሞክሬያለሁኝ ምናምን አልቻልኩም። ይሄን ነገር ስላልቻልኩ ደግሞ በውዴታ እንጂ በግዴታ የሚሆን ነገር አይደለም። ይሄን ነገር ደግሞ መልስለት ምናልባት እንደባለፈው ካንቺ ጋር ነው መሆን ፈልገው ምናምን ብሎ እንዲያስገድደኝ ስለማልፈልግ ዳኒ ጠርቻለሁ። ከዳኒሻ ጋር ነው አብሬው ላውራው የምፈልገው። ዳኒሻ ይላል እንዴ ነው ሊጠልፋትም ይችላል። ዛሬ ብቻዋን ብትመጣ ደስታ አያረገው መረ ምን እናስበህ ነው? ጥቁር በጥቁር የታለ ያለች ዛሬ ዳኒ በጣም
ዛሬ ጻብጻብ ብሎኛል። በቃ ዛሬ ደክሽ ነበር እኮ አይ ታውቶ ዳንሻ ይጥሩ ነበር። አይ አውቅሻለሁ በጣም አሜን አሜን ትላለህ። እውነትም አምሮባታል በጣም አዎ አምሮባታል። ሩታዬ ዳኒ እንግዲህ በቪዲዮዎች ሲሰራ ድምቀት ነው። በጣም ቪዲዮ ያሳምራል። በጣም ከባድ ነች ዳኒ። ባለፈው አይተሃል አይ ቲንክ አልነበርክም ግን አይተሃል ብዬ አስባለሁ። ይሄ ቴንክ ዩ ለመርሽ ለመሆን አለበት። በዚህ ቅራቅም ቦኖ እንደኛ ነው ወይ ነው እንደመጣ ፊት ላይ ተወርውልለታልሽ ይሄዳል። ለሰከንድ እዚህ ጋር እንዲቆም ወይ ደግሞ ካንቺ አጠገብ እንዲቆም አልፈልግም። መጣ ወረወር ሲደግ መጠለዝ አካሽ ቀልዘዋለሁ። እንዴት ነህ? ሰላም ነው? ሰላም ካለች አይበቃም። እንዴት ነህ? ይሄ ደስታ የዋነቱ ግን ያሳዝነኛል። ግን ልክ እንደኔ ግን እጁ ላይ ቀለበት አለ ወይ? እዚህ ጋብቻ ቀለበት አለች ዛሬ ነው ያየሁት። ቤተሰብ ተመልከቱ ጉዳችሁን። የጋብቻ ቀለበት ይችላል። አይንሽ ግን ማለት ነው በጣም ከባድ ነው። ከነ ጋብቻ ቀለበቱ ነው ደስታ ዛሬ የመጣው። ረስቶት ነው መሰለኝ። ወይኔ ረስቶት ነው። ተበላ። ድንገት ነው ያየሁት። እኔ ራሴ አሁን ነው ያየሁት። የሆነ መጀመሪያ ቪዲዮ ሳይሆን እኔ ራሴ አላየሁትም። አሁን ነው ሲያቅፋት ነው ያየሁት። የሆነ እንኳን መጣ። ይሄን ቀራቅም በሆነ ዘይት ከዚህ በኋላ ድጋሚ በሱ አካባቢ እንዳመጣ የቀረ አንድ ነገር ይሄ ነበረ። በዚች ምንድነው እንዲህ ብትባል በምትበጠስ ወርቅ ምናምን ነገር አብል ሰጧት ምናምን ብለህ መኮፈስ አይጠበቅም። ይበቃል። የሆነ የሚከብድ ነገር አለ። ጠላቂው ምን ይሆን አላውቅም። ይከብዳል። ለምንድን ነው የማትረዱ? ጠላቂው በጣም የመጨረሻ ዳኒ ከመጣ ጀምሮ እንግዲህ ሰላም አልሰጠውም። ዳኒ ምንም ሰላም አልሰጠውም። ሰላም እንዲላት ራሱ እድል አልሰጠውም እንጂ ቶሎ ቤት ምናምን ሲባል ሰምታታ አሁን ተረጀመረ። ከዛ በኋላ እንቆቅልሽ ምናምን ይጠይቀናል። ቁጭ ካለንና ቶሎ ቤት ይዘርፋል ምናምን ዘርፈ ነው ያመጣው። አይ አይደለም ዘርፈ ነው ወይ ወርቅ ያመጣው አይተሽ አይባልም። ዳኒ እንግዲህ በስጨጭት አድርጎት ማባረር ነው የሚፈልገው። አዎ ግን ድጋሚ ሩታ ጋር እንዳይመለስ ስለሚፈልግ ማለት ነው። አይ እሱን ሳይ 100 ሜትር እንዲርቀው ነው። እንደውም እሱም እያለ ነበር እኮ እኔን ካየ እኮ አይመጣም የት ነው ያለው ምናምን እያለ እኮ እያለ ሪል ሰው ነው በቃ ደስታ አብረን በልተናል። አብሮ የበላ ሰው ይተዛዘናል። አይ አባቴ የለም አሁን እንደዛ ያለ ነገር እኛ ድሮም ብለናል። ደስታ ያለ ቦታ እንደቆመ እኛ ተናግረናል። አዎ ምስኪን ነው ግን ሶፍት ይዘሽ ልታለቅስ እንደው በቃ በእውነት ይሄ ፌር አይደለም። እንዳታለቅስ እኛ ነው የምታዋርደን። ገባ ካለቀስ ለእኛ ነው። እሺ ዳኒ ቆይ ላውራ እንዳለቅስ ሩታ እንዳለቅስ እኛ ያሰግድ እግዚአብሔር ረፍ ላውራ ሩታ እንኳን ልታወራ አልቻለችም ዛሬ። የምር ዳኒ በቃ የሌለ ማለት ነው እስከ ዛሬ ያዘነችን ሁላ ፈታ ያደርጋል ዳኒ። ሮስት ተጣያለሽ በቃ ደስታ ይቅርታ ማለት እኔ እንደዚህ እንዲፈጠር ፈልጌ ሳይሆን ምንድን ነው ባለው ያወራኸው ነገር አስቆኝ ነው እንጂ ሳኩት ሌላ ነገር አስቤ አይደለም። እሺ ዳንሻ ቆይ የተረታባት እንደዚህ ማለት ምን ደስታ የተረታባት ነው ዳኒ ለተመናገር በጣም ዘና የሚያደርግ ሰው ነው። በጣም ሪላክስ አደርጋለሁ ከሱ ጋር ሰው እውነት ነው። ዳኒ በጣም ጨዋታ ይችላል። በጣም አብራም ባይዘው ይችላል ጨዋታ። አዎ አብራም በጣም ነው የሚችለው። እውነት ሲጫወት በጣም ዳኒ በጣም ስለምትፈጥን ነው ትፈጥራለች። እጁም አፉም አብሮ ነው የሚሄደው። እኩል ነው። እንደሱ ቀልዶችን ምናምን መፈጣጠር ስለማንችል እሷ የሚያቅማን ሮስት ልታደርግ ነበር ግን አልቻለች። አይ ሮስቲንግ ሳይሆን እሷ እንትን የፈለገችው በቃ ማለት እሱን የመረጥሽው እኔ ጨዋታውን ስለማልችል ነው ይባላል። ምን ይባላል? አዎ ይባላል። ቆንጆ ሰው ያዝናናሻል፣ አይደብርሽም። ኧረ የሞቀኝ ሩታ ተረጋጋ። አይ ቆይ ዳኒ ተረጋጋ። ስማኝማ እየሞቀኝ ነው። እውነት ነው። እንዴት ነው ትዝታ ወይም ትውስታ ምናምን ሊሆን ይችላል ብዬ ያሰብኩት ነገር ስላለ ለልደቴ ስጦታ ሰጥተኸኝ ነበር አይደለ? እና እሱን ስጦታ ዛሬ ይዤልህ መጥቻለሁ። ከፍተህ ይኸው ራሱ ነው። ከዛ ተቀበለኝ። እንደዚህ ስንጣላ ምናምን እንድትመልሽልኝ ነው? አይ እኔ ካንተ ጋር ያለኝ ነገር ስለቋጨሁኝ ምንም አይነት እኔ እናንተ መካከል የሚቀር ነገር እንዲኖር አልፈልግም። ደስታ እንግዲህ ልትታወስም አትፈልግም አሁን ማለት ነው። ልታስታውስ ተሳስታ እንኳን ማለት ነው ልታስታውስ አትፈልግም። ስለዚህ ምንም ማድረግ አይቻልም አይደለ? ተቀበልና ሄድ በቃ ያለ ቦታ ነው የተገኘው። ምንም ማድረግ አይቻልም። የጊዜ ጉዳይ ነው። የተሳሳተ ቦታ ነው የገባኸው። እንግዲህ ወደ ዋና መስመር ተመለስ። ምንም ማድረግ ትችላለሽ እኮ እዚህ ልክ ጨካኝ ሆነሽ። ጨካኝ አይደለም ደስታ። ምንድን ነው የቀያየርሽ? እኔ እንደዚህ አይነት ሰው ሆኜ አይደለም። ቆይ ተረጋጋ አንቺ እንዴ።
አንጀት ለመብላት ነው እንግዲህ ጥረት እያደረገ ያለው። በጣም ያጋጠመ ዳኒ ቆይማ እንደምትፈልገው አይነት ሰው ማልሆንልህ ከሆነ ከህይወቴ እንድትወጣ ፈልጋለሁ። የምርሽ ነው? አዎ ማለት እኔ አንቺ ህይወት ቦታ ደስተኛ ትሆኛለሽ? ለራሴ ሪስክ መውሰድ አልፈልግም። በቃ አካውንት ይሄድ በቃ ሻሩክ ከዚህ ወዲህ ማንም አንተን አያዳም። ሻሩክ አሉ አንተ ሰልማን ነው አትሪክ ነው ምናምን እዚህ መጣ እኔ እንደዚህ ወጥሽ በዚህ ሲጀመር አንተ ሰው እንዳከበረ ተከበርሽ። ባታከብሪ ምን ታመጣለች? አዎ ባታከብሪ ምን ታመጣለህ አንተ? እቃውን ይዤ በካቹ ከምጣልህ እንደዛ ሳይሆን እሺ ዳኒ በሞራሉ ባትጫወት አሪፍ ነው። እውነት ለመናገር በጣም በዛ ዳኒ ነው። ዳኒ ተው ወንድ ልጅ ነው ጡር አለው። ባይ ባይ ደህና ሁን ባይ ባይ ታጥበይ ይፈራች የሆነ ነገር ይሆንልሃል ወይ ሸጠ ምናምን የሆነ ነገር አድርግበት። ደስታ ቆይ እንደዛ አይደለም በዱቤ ሊሆን ይችላል ወይ ከሷ አንገት ላይ ነጥቀ ምንም አይጠበቅም ማለት ነው። አላውቅም ደስታ ስጣት እኔ መሰለህ እንግዲህ አሁን መቼም ደስታ ከሷ አንገት ላይ ነጥቀ አረ ለራሱ እንዳይነጠቅ እንጂ አልኩ ይሄን ወሰድላት ይሄን ያዝላት ባክ የጋብቻ ቀለበት ይዘህ በተወራ ሲጀመር አፍ የለም ሲጀመር አፍ የለም ሁላችሁም ስላለፈለፍኩኝ ወይ ነገር ስላልዛትኩኝ ምንድነው ለመዛት እኮ መጀመሪያ ልብ ያስፈልጋል። ይኸውልህ ይሄን ነገር ሽጥና ከዚህ ውጣ። አይ ከዚህ ሀገር አልወጣም ካልክ ደግሞ እንክትት አድርጌ የትም እንዳትሄድ አደርጋለሁ። አይደለም ከሀገር እንዳትወጣ ከቤት እንዳትወጣ አደርጋለሁ። ወይኔ ዳኒ ዛሬ በቃ ወረደበት። የምር ሰው ምናምን አጥቼ ማለት ፍቅረኛ ምናምን የሆነ አጥቼ እኮ አይደለም ስላፈቀርኩሽ ነው። ከሌላ ፍቅረኛ አለው ያው ቀለበት ሌላ ፍቅረኛ አጥቼ አይደለም ማለት እና አጥቶ አይደለም ይወጣው ማለት ይባላል ነገር እኮ ማለት ሰው አጥቼ አይደለም ይባላል። ሰው ጠፍቶ አይደለም ይባላል። ፍቅረኛ አጥቼ አይደለም እኮ ነው። ያው የንግግር ስህተት ነው። ፍቅረኛ ደግሞ ቀድሜ መናገር አልነበረብኝ። ሩታ እዚህ ጋር ቆሜ እኮ ሳወራሽ እኮ ደህና እንዳልመስልሽ ከካሜራ ጀርባ እኮ ያለውን ላይፌን አታውቂም። ምን አይነት ቀናቶችን እያሳለፍኩ እንደሆነ አታውቂም። ይሄን ሳምንት ፍላጎትሽ አንድ ነው ንገሪኝ እባክሽ ሩታ። እስኪ እኔ በቃ ልቤ እየተነካ ነው በዚህ ልጅ ኧረ ዳኒ በእናትህ ልጁ ቢያንስ ቁም ነገር ያወራበት እውነት አንተ ልባችንን በጣም እየነካው ነው። አጠገብሻለሽ ከዚህ በኋላሽ ኢንሻአላህ ህይወትሽ ላይም ከዚህ በኋላ ማታይኝ ብቻ በቃ ደህና ነው። አመሰግናለሁ። ይሄ ምን ወይኔ መልካም ጊዜ ነው። ቻው ልጅ እንጨርስ። ቀለበቱን ሊያለቅስ ነው እንዴ? ቀለበቱን ረስቶት ነው። ደስታ እኔ ነኝ የምገልሽ። እስኪ ናግደለኝ አንተ ዝም ባገለም እንኳን ሰው በስርዓት እንኳን ማውራት የማይችል ልጅ እኮ ይንተባተባል እኮ ማር ለሷ መሰለኝ በጀት በያለ ነው ያወራው። ለሷ አንድ ወሬ እስኪጨርስ እኔ ይነጋል። እየፈራው ነበር። እዚህ ተኝተን እዚህ የሚነጋ ምን ነበር እንጂ በጣም እውነት በጣም ከባድ ዳኒ በጣም እዚህ ተኝተን እዚህ የሚነጋ መስሎኝ እንደዛ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ በጣም አሳዛኙ ቪዲዮ አይታችኋል። የሚፈጠረው ነገር ይዘን እንመጣለን። እስከዛው ሰላማችሁ በዝት ይበል። ቻው